ሰላም ሰላም ቤተሰብ እንዴት ናችኋለሁ? እኔ እግዚአብሔር ተመሰገነ በጣም ደህና ነኝ። እናንተ እንዴት ናችሁ ማለት ነው? እሺ ትናንትና በነበረው አጀንዳ ቁጭ ብሎ ያደረ እንደኔ ማን ነው? እና ምን ቁጭ ብዬ ያደርኩት ማለት ነው። በመጀመሪያ ትንሿዬ በጣም ጀግና ነሽ፣ አይዞሽ፣ እግዚአብሔር ብርታቱን ይስጥሽ፣ ፈጣሪ ካንቺ ጋር ይሁን። እንዲሁም ደግሞ ከትንሿ አጠገብ ሆናችሁ ከጎኗ ለቆማችሁ በችግሯ ጊዜ እጅግ አድርገን እናመሰግናለን። የምር የሰው ልጅ የሚለካው በችግሩ ጊዜ ካጠገቡ ያለን ሰው መቼ የማይረሳምና እጅግ አድርገን እናመሰግናለን። እኔ አመሰግናለሁ። በተለይ ሳራ እጅግ አድርጌ አመሰግናለሁ። የስደተኞቹ እህት የማንኞቹም እህት ናት ሳራ፣ በነገራችን ላይ ማለት ነው። ለእውነት የምትቆም ሴት ሳራ ናት። እና ምንላችሁ ፈልጌ ነው ትንሿ ባሏ እንግዲህ ያው ሀብታም እያጫወተው ነበር በየሚዲያው። ነገር ግን በእሷ ስም በጣም ብዙ ብር እየተበደረባት እንደሆነ ግን ከተበደረ በኋላ ደግሞ ለእሷ እንዳትነግሯት እያለ ነው የሚበደራቸው ማለት ነው። እኔ የምለው ሌላው ይቅር፣ ጓደኞቿ አንድ ሰው እኔ ለምሳሌ ጓደኛ ያልኳት የልቤ ጓደኛ ናት ያልኳትን ሰው የእሷ ባለኝ ብሎ ተዋውቄው መጥቶ ብር አበድሪኝ ትዕግስት ቢለኝ እንዴት ለእሷ አትነግሯትም እናንተ ራሳችሁ? አንድ በጓደኞቿም ጥፋት አለ ማለት ነው። አንድ ሰው መጥቶ የኔ ጓደኛ ሄዶ ጓደኛዬ ብር አበድሪኝ ሲላት ጓደኛዬ እኔ ልትነግረኝ ትችላለህ፣ ግዴታ ነው ልትነግረኝ ትችላለህ ሳይሆን ግዴታ መንገር አለባት። ምክንያቱም ከኔ ጋር እሷ ፒስ ጓደኛ ናት አይደል እንዴ? ስለዚህ መንገር አለባት አይደለም? የኔ ጓደኛ ያላትን ቀርቶ ሌላ ሚስጥር እኮ እያወራን ያለ ነው። ስለዚህ ልትነግሯት ይገባ ነበረ። ለምን ይሄ ሰው ለምን እሷ እንደበቃት ኢቭን እንኳ ከእናንተ ተበድሮ ለእሷ የሚያደርግላት እንኳ ቢሆን እንደዚህ እኮ አለኝ ብላችሁ ልክ እንደ ሚስጥር ማውራት ነበረባችሁ። የምር በጣም ጥፋተኛ ናችሁ ጓደኞቿ ማለት ነው። እና በእሷ ስም በጣም ብዙ ብር ተበድሯል። ነገር ግን እሷን ስላልነገራችኋት እሷ አሁን ላይ አትጠይቅም። ለምሳሌ አሁን ትንሿን ክፍያ ብድሯት አትከፍልም። ምክንያቱም እሱ ሲበደራችሁ ትንሿን አልነገራችኋትማ። እሷ ስለማታውቅ አሁን ልትከፍላችሁ አትችልም። የዛኔ ግን ነግራችኋት ቢሆን ግን ነግራችኋት እሷ ኖራበት ቢሆን ወዳ ሳይሆን በግዷ ትከፍላችሁ ነበር። ስለዚህ እሷ እንደውም ፈጣሪዋ ስለሚወዳት እናንተም ሳትነግሯት ስለቀራችሁ አሁን ከዳን ነፃ ናት ማለት ነው። እና እሷ ልትከፍላችሁ አትችልም። እንደገና ደግሞ ትንሿን ደግሞ አበረታቷት እየጠለባችሁ ማለት ነው። ኦርደር አድርጉላት። የምር ትንሿ በጣም ነው የምታሳዝነው። በጣም ነው ያሳዘነች ማለት ነው። በጣም የሰው ልጅ ይሄን አክል እባብ ይሆናል። ይሄን አክል እባብ ግን እንዴት ነው? በቃ እኔ እንጃ። እኔማ ፈራውኝ ለመኖር ምድር ላይ ራሱ ለመኖር ፈራውኝ። ሰውን አይደለም መሬትን ራሱ ፈራዋት። እንዴት ማለት እንዴት መጣላችሁ? ሚስቱን ሞድርተሯ ነች። ሚስቱን ሞድርተሯ አድርጓት። እንደገና ደግሞ የቅርብ ጓደኞቿን እያስቦለካት። አንደኛ በትንሿ ላይም በእርግጥ ጥፋት አለ። ወንድ ልጅ ሲጀመር የሆነ እንደዚህ ራሱን ደብቆ አንቺን በጣም እንደዚህ አስሮ ለመያዝ ሲሞክር እንትና ለመስጠት ነበረብሽ ማለት። ማንኛችሁም አሁን ወደፊት ራሱ ወንድ ልጅ ራሱን ደብቆ አንቺን ከሰው ለማግለል ሲሞክር የሆነ ኬዝ አለው ከጀርባው ማለት ነው። በምንም ነገር በማንኛውም ሰዓት ላይ ከሰው ውስጥ ወይንም ደግሞ ከሰው ከጓደኞች ሊያገለኝ የሚሞክር ራሱ አይገባም ወንድ ልጅ። ምክንያቱም ለምን ያገለኛል? ለምን እንዴ? እንደገና ደግሞ ከሰው መራቅና የምረቀው ሰውና የማርቀው ሰው አለ። አስረግጬ ነው የምነግረው። ከዚህ ብሎክ አድርጊያ ስላት ለምን ምን አደረገች? ከዛ እሷንም እሱንም ጠርቻ ፈጥታቸዋለሁ። ቦልኪያ ብሎኛል ምን አድርገሽ ነው እላታለሁ። ውሸት ምንም ነገር አይጠቅምም። እንደዚህ ብላኛለች ካለ ሄጄ እሷን ጠይቄ አላልኩትም ካለች ለምን እንደምቦልካት ያው ምክንያት የለኝም ማለት ነው። ስለዚህ እሱ የራሱ ማውጣት ያልፈለገው ኬዝ ሊኖር ይችላል ብዬ ያው ከሱ መራቅ እችላለሁ ማለት ነው። እሱ ግን ያደረገው ሁሉንም አስቦልኮ እሷን ብቻዋን ያገኛት ማለት ነው። ብቻዋን። ምክንያቱም እንዳትናገሩ ነው የሚላቸው የቀረባቸውን ሰዎች ሁሉ በእሷ ይቀርብና ለእሷ ግን እንዳትናገሩ እንዳትነቃበት ስለሚፈልግ ማለት ነው። እና አሁንም ከዚች ከትንሿ ባል ወይንም ከትንሿ ታሪክ በጣም ብዙ እህቶቼ መማር የሚችሉት ነገር አለ እና ከትንሿ ተማሩ። በትንሿ ተማሩ። የምር ተማሩ። የምር ልብ ያለው ሰው ከሰው ነው የሚማረው። በራሱ ላይ እስከሚደርስ ድረስ አይጠብቅም። እና ተማሩ። ዳስፖራ ነው ብለሽ አጅር ሰራዊት ከአረብ ሀገር ሆነሽ ምጀነጅኝ ሁሉ ብርሽ እንዳትበይ። ያው በትንሽ አድርጎ በብዙ የሚወስድ ሰው አለ ማለት ነው። አሁን እሱ የትንሿ ምንድን ያደርገው ከኮንትራት ቤት አስወጣ፣ ከማዳም ቤት ስራ አስጀመራት፣ በብድር ብር ስራ አስጀመራት። ነገር ግን እያንዳንዷን ነገር ኦርደር ባደረገች ቁጥር ወደ እሱ ነው ብሩ የሚገባ። አያችሁ፣ እሷን እንደ ቀጠራት ነው እንትን የሚለው ማለት ነው። ማለት በቃ ኢቴሙ ናት እሷ
ኢቲሙ በትንሽ ሰጥቶ በብዙ መቀበልን የለመደው ማለት ነው። ስለዚህ እንደዛ የሰው ጥቅም የሰው መጠቀሚያ አትሆኑ፣ የሰው ድልድይ አትሆኑ እና ፈጣሪ አሁንም በትንሹ አውጥቶሻል። ዋናው ደግሞ ህይወት ነው። ህይወትሽ ስለተረፈ ራሱ ፈጣሪሽን ማመስገን አለብሽ። ትንሿዬ አይዞሽ በርቺ። እና ደግሞ ሳራ ሁላችሁንም ከአጠገቧ የሆናችሁት ሁሉ እነ ሙኒት እናመሰግናችኋለን። የምር እንደዚህ ሴት ስትጎዳ ከአጠገቧ ስትሆኑ፣ ለተበዳይ ከጎን ስትሆኑ በጣም ደስ ይላል እና ከተበዳይ ጎን ስለሆናችሁ እናመሰግናችኋለን። እና ቤተሰብ ተማሩ፣ ከዚች ልጅ ተማሩ። ብዙ የምር ብዙ እንጃ አላውቅም። እኔ በህይወቴ የፈራሁት በቃ ከዚህ በኋላ ማንን መቅረብ እንዳለብን ነው። ማለት እንዴት ነው ሰው የሚታመነው? እንዴት ይታመናል? በዚህ ልክ ሰው ከከፋ እንዴት ይታመናል? ሚስቱን ሞዴሬተር አድርጓት በጣም ነው እንጃ የሚገርመኝ ይመስለኛል። ግን ሚስቱም ግዴታ ሆኖባት ተባባሪ ሆና ሳይሆን ረግጦ ነው የሚያሳድራት ይመስለኛል። እና ለዛ መሰለኝ ሚስቱንም ሞዴሬተር ያደረጋት ምናምን። ብቻ በጣም ከባድ ነው፣ የምር በጣም ከባድ ነው። እና ዲያስፖራ ነው እያልሽ የምትጀናጀኝ ሴት ካለሽ እናቴ እግሬ አውጪኝ በይ። ድሃው ይቀላል፣ ገበሬ አግቡ ውዶቼ። የምር አሁን እኮ በስም ዲያስፖራ ራሱ አሰደብካቸው እኮ። ኧረ ወይኔ አንተ ሄኖክ የምትባል ሰው የጌታ አምላክ እንዲሁ ድፍት ያድርግ፣ በወጣበት ያስቀር። የሰውን ህይወት እንደዚህ የምታስመሰቃቀሉ ወንዶች ማለት በወጣችሁበት እንዲሁ ያስቀራችሁ። ኑራችሁም አጠቅሙ። ደግሞ አማራው ምንትስ ጀግናው ቅቢጥስ እያላችሁ ይመጣሉ። ስማቸውን ራሱ ከነ ስማቸው ራሱ አያምሩ። ደግሞ አሁን አንተ በአማራ ስም ደግሞ ትነግዳለህ። አማራው ብለህ ስምክን መጥተህ ኧረ ወይኔ ጌታ ሆይ እንደው ከእንደዚህ አይነት ወንድ ነው አደራህን ጠብቀን። በተለይ እንደው ስደተኛ እህቶችን ከእንደዚህ አይነት ካጭበርባሪ ወንድ እሱ ይጠብቀን፣ ፈጣሪ ይጠብቀን። ሌላ ምንም አልልም። ምን እንጃ ሰውን እንዴት እንደምናምን አላውቅም። በዚህ ልክ ሰው ከሄደ ይሄን ሁሉ ጭራሽ ሰርፕራይዝ እየተባለ ልጇንና እህቶቿን ምናምን ሌላ ቤት እያከራየ እሷን ቀለበት አረግላት፣ ለትልልቅ ሰዎች ደግሞ ቀለበት ዱባይ መጥቶ ቀለበት እንዳደረገ እየተናገረ እንዴ እሷን ከዛ ምን ይላታል? እሷ እኮ መዋሸት ፈልጋ አይደለም መጥቷል ያለችው፣ ግን መጥቷል በይ እንዳታዋርጅኝ መጥቶ ቀለበት አስሮልኝ ሄደው ብለሽ ዋሺ ብሎ እንደገና እሷን አስዋሽቶ አስባችሁታል? እኔ ግን ብሞት አልዋሽም። የምር እኔ ማለት ነው እንደዚህ ቤቢ ላይ ለተለለቀ ሰው ለዛ ሰው ሄጄ አይ እንደዚህ ስላለክ እኔ እንዳልዋሽክ ስለፈለኩ ነው፣ ግን አልመጣም ቀለበት አላሰረልኝም ነው የምለው። እንዴ ምን አገባኝ እንዴ? ማርያምን ውሸት አይሆንልኝም። ስለዚህ እነግራችኋለሁ ቀጥታ። ለእኔም እንደዚህ ቤ አይደል ያለኝ፣ እኔ እንደዚህ ቤቢ ብሎኝ ነው፣ ግን እሱ ፊት እንደዚህ እልሃለሁ ነው የምለው። እኔ ማለት እሱን እንኳን ብፈራው እንኳን ግን እሷ በጣም የሆነ አንተማ መንፈስ አትሆን አትቀርም ሄኖክ። ግን ትክክለኛ ሰው ነህ? እስኪ ቼክ አድርገ ራስክን። ትክክለኛ ሰው አትመስለኝም። እንዲሁ ጸበል ግባ። ኦርቶዶክስ ከሆንክ ጸበል ነገሩ እምነት ግን ምን እንደሆነ አትታወቅ ወይም መንፈስ ትሆናለህ እኮ። እኔ እኮ ለዛ ነው የምር ሀይ ሲባል ማልመልሰው። አይ ለማንኛውም ፈጣሪ አምላክ እንዱክ እንደዚህ አይነት ወንድ እንደሱ ይጠብቃችሁ። የምር በጣም ውስጤ ፈራ። ውስጤ በጣም ነው የፈራው። እና ያላገባችሁ ሰዎች ዲያስፖራ አታግቡ ውዶቼ። ዲያስፖራ ነኝ እያሉ ቤት እየተወሸቁ የሚጀናጀኑ ስነካ በትንሽ ሰጥተው በብዙ መቀበል ስለሚፈልጉ ነው። እና ከትንሿ ተማሩ እህቶቼ፣ ከትንሿ ተማሩ። ትንሿዬ በርቺ፣ አይዞሽ እሺ። ምንም ማድረግ አይቻልም። እንግዲህ አንዳንዴ እንደዚህ ነው። ግን ዳኝ ሲልሽ ነው እንደውም በዚሁ እንደውም እንኳን በቃ በዚሁ እንደውም በቃ አለሽ። ምክንያቱም ገና ብዙ ነገር ባትነቂ እዚህ ላይ ባትነቂ በጣም ብዙ ነገር ማድረግ ይችል ነበር ልጁ። በአንቺ ስም የተለያየ ሰው ጋር እየሄደ ድጋሜ ደግሞ ከዚህ የበለጠ ብር ይበደርብሽ ነበር እና ያው አንቺን ተጠያቂነት የለሽም። ምክንያቱም አንቺ ስላልተበደርሻቸው ለአንቺ ሲያበድሩ ስላልነገሩሽ አንቺ ተጠያቂ አይደለሽም። እሱን ነው የሚጠይቁት። ምክንያቱም አንድ ሰው እንዴ ባሌ ነው ብያቸው በእኔ ስም ሄዶ አበድሪኝ ብሎ ያበደራቸውን እኔን ሳይጠይቁኝ ቢያበድሯቸው እኔ ተጠያቂ አይደለም። ስለዚህ አንቺ ተጠያቂ አይደለሽም። አይዞሽ ፈታ በይ እና ለማንኛውም ፈጣሪ ይጠብቃችሁ ከነዚ አይነት ወንድ ሽልጥልጥ። ደግሞ ሄኖክ ብሎ ይመጣል እንዴ? ደግሞ ስሙ ራሱ ሄኖክ ነው ወይ? የመጽሐፍ ቅዱስ ስም ይዘህ አሁን ይህን ትሰራለህ? ወይኔ ወይኔ! ደግሞ ስድቡን ሰምታችሁታል? እንዶ ስድቡ እንደዛ ሲሰርብሻ። ኧረ ወይኔ! ኧረ ብቻ እኔ ብዙ ማውራት አልፈልግም። የምር በጣም ከባድ ነው። ለማንኛውም ቻው እሺ። አዎ እንዳትታለሉ፣ ይሄ ፎቶ ነው።